ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለአምላካችን ለእግዚአብሔር ይሁንለት። ጌታ የተመሰገነ ይሁን ለዘላለም። ዛሬ እንግዲህ ለአማኝ ወንጌላውያን የሚሆን በተለይም ለአገልጋዮች የሚሆን መልእክት ይዤ ቀርብ ያለው ጌታ የተመሰገነ ይሁን። ስለዚህ በልቤ ውስጥ ይሄ መልእክት ተቀምጧል እና ይህንን መልእክት ዛሬ እንግዲህ አስተላልፋለሁ ማለት ነው። ጌታ የተመሰገነ ይሁን። የሰማ ሰው በብዙ ይጠቀማል፣ አስተውሎ ያደመጠ ከትዕቢት ኮረብታ ወርዶ እና ዝቅ ብሎ የእግዚአብሔርን ሐሳብ አገልግዬ ዘመኔን እጠቀልላለሁ ለሚል ሁሉ ይሆናል ማለት ነው። ጌታ የተመሰገነ ይሁን ለዘላለም። ስለዚህ ይህንን መልእክት እንግዲህ አስተላልፋለሁ። ስሙ ለዘላለም ይባረክ። በማስተዋል ሆናችሁ እንድትከታተሉን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር እጠይቃለሁ። የምናየው ክፍል ያው የምታውቁት ሐሳብ ነው። 3ኛ ዮሐንስ ላይ ያለ ቁጥር 9 ላይ ያለ የታወቀ ሰው ሕይወት አንስቼ ነው ዛሬ መናገር የምፈልገው። አነበዋለሁ በጌታ በኢየሱስ ክርስቶስ ስም። ወደ ቤተ ክርስቲያን ጻፍ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል ብሎ ይናገራል። ይሄ በጣም ዋነኛ መልእክት ነው። እያንዳንዱ የቤተ ክርስቲያን መሪም ይሁን አገልጋይም ይሁን ምዕመንም ይሁን ሊሰማው የተገባ ዋነኛ መልእክት ነው። ከዚህ ነገር ህይወታችን ካልጸዳ ቤተ ክርስቲያን ተመልሳ የሃይማኖት ቤት ትሆናለች። ህይወት የእግዚአብሔር ህይወት ይጠፋል ወይም ይርቃል፣ ወይም ደግሞ የእግዚአብሔር ህይወት የተደበቀ ይሆናል ማለት ነው። ስለዚህ መስማታችንና መለወጣችን የግድ ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን መልእክት በአንክሮ በማስተዋል እንድትሰሙኝና በህይወታችሁም ከኔ ጀምሮ አፕላይ እንድናደርገው በክርስቶስ ኢየሱስ ፍቅር እጠይቃለሁ። እግዚአብሔር የተመሰገነ ይሁን። የመልእክቴ ርዕስ የሚሆነው ዋኖች ልንሆን አንውደድ የሚል ነው። ዋኖች ልንሆን አንውደድ። አጭር ጸሎት አደርጋለሁ። እንጸልይ አብረን። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስምና ስልጣን የዘላለም አምላክ ሆይ ዋኖች ሊሆኑ የወደዱ ሰዎች በብዙ ጥፋት ውስጥ ራሳቸውን ያገኛሉ። ያጠፉ ላይ መስላቸው ይችላል። ነገር ግን ጌታው ይህን ዋነኝነትን ላለማጣት ሲሉ ጌታው ብዙ ስህተቶችን በቤተ ክርስቲያን ሊያደርጉ ስለሚችሉ እግዚአብሔር የዘላለም አምላክ ዋና ልንሆን እንዳንወድ አቤቱ ጌታው የሚያስችለንን መንፈሳዊ ዕውቀት እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። አንተ ያስቀመጥከው ሰው ብቻ ዋና ይሁን። እግዚአብሔር አባት ሆይ አንተ ያላከው ሰው፣ አንተ ከፍ ያደረግከው ሰው ስራዬን እሰራበታለሁ እጠቀምበታለሁ ያልከውን ሰው ብቻ ጌታው በቤት ላይ ዋና እንድታደርግ በጌታ በኢየሱስ ስም ጸልያለሁ። ከዚህ ውጪ ግን ጌታው ስትራግል ያለበት የዋናነት ፍላጎት፣ ትግል ያለበት፣ ዘዴ ያለበት፣ ብልሃት ያለበት የዋነኝነት ፍላጎት በኢየሱስ ስም ከቅዱሳን አእምሮና ልብ የተነቀለ ይሁን። በተለይም ከዳነችዋ ቤተ ክርስቲያን አእምሮና ልብ፣ ከአገልጋዮች አእምሮና ልብ ጣዖት የሆነ ነገር በኢየሱስ ስም ይናድ ይፍረስ ብዬ ጸልያለሁ። እግዚአብሔር አባት ዛሬ ጌታውን ያልናገር፣ አንተ ተናግረህ አስተምረን፣ ቆርጠ ጣልልን፣ ከውስጣችን ነቅለህ አውጣልን። ይህንን መርዝ፣ ይህን ቋሪ፣ ይህንን ጌታ አባት ሆይ ክፉ ነገር ጌታው ከመንፈሳችን ላይ በኢየሱስ ስም ነቅለህ አውጣው። ጌታ ሆይ ስምህ ይባረክ። ስለምትናገረን ቃል ክብር ለስምህ ይሁን። እኔ የተገባኝ ሆኜ ቃልህን አልናገርም፣
ነገር ግን ጌታው እንደ ማስተላለፊያ ቧንቧ አድርገ ለኔም ለሕዝብም ጠቃሚ የሆነውን እውነተኛውን መልእክት በመንፈስ ቅዱስ እንድትሰጠን ጸልያለሁ። ክብር ሁሉ ለስም ይሁን። ክፉ የአጋንን ሥራ በኢየሱስ ስም ይፍረስ ይታሰር ብዬ ጸልያለሁ። ምስጋና ለስም ይሁን። ጀምሬ እስክጨርስ አንተ ከኔ ጋር አሁን በኢየሱስ ክርስቶስ ጌታ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ዋኖች ልንሆን አንውደድ ነው ርዕሴ። ከባድ ነው። ይህንን ርዕስ በራሱ ማሰማት ለብዙዎች ህመም ሊሆን ይችላል። እንዴት እንዲህ ይላል? ምክንያቱም በመንደርደር ላይ ያሉ ሊኖሩ ይችላል። ዋና ሊሆኑ የሚወዱ ከዛሬ ነገ ዋና ሆናለሁ፣ የቤቱ አውራ ሆናለሁ ብለው ለሚመኙ ለሚናፍቁ ምክርም ነው ማስጠንቀቂያም ነው። እንዴት እንዲህ ይላልም ከግል ፍላጎት አኳያ እንዴት እንዲህ ይላልም የሚል ጥያቄ ሊያስነሳ ይችል ይሆናል። እኔ አላቅም። ነገር ግን እግዚአብሔር በል ያለኝን መልእክት አስተላልፋለሁ። ነገር ግን ቤተክርስቲያንን ነፃ እንደሚያወጣ አገልጋዮችን ኤፍታ እንደሚያደርግ በጽኑ አምናለሁ። እግዚአብሔር አምላክ የተመሰገነ ይሁን። ያው እንግዲህ ታሪኩን የምታውቁት ነው። ዋና ሊሆን የሚወድ ዲዮጥራጢስ እንዴት አድርጎ ሰዎችን እንደማይቀበል ከዛም መልስ ደግሞ በክፉ ቃል እየለፈለፈ የሚያደርገውን ስራ አሳስባለሁ ነው የሚለው ዮሐንስ። እንደገና ወንድሞችን አይቀበልም፣ ሊቀበሏቸው እንኳን የሚወዱትን ከልክሎ ከቤተ ክርስቲያን እንደሚያስወጣ የሱ አለመውደድ ሲገርም ሊቀበሏቸው የሚወዱትን ከቤተ ክርስቲያን ማውጣቱ ደግሞ ምን ያህል የከፋ አመጽ እንደሆነ እናያለን። ይሄ ሁሉ ስጋቱ ምንድነው? ዋና ሊሆን ከመውደድ የተነሳ ነው። ዋነኝነት ከኔ ወጥቶ ለሌላ ይሆናል በሚል የሰጋባቸውንና የተጨነቀባቸውን ሰዎች በእንዲህ መልኩ ነው ከቤተ ክርስቲያን የሚገልላቸው ወይም የሚያወጣቸው። በጣም የሚያሳዝን አጸያፊ ህይወት ነው ይሄ ህይወት። ዛሬ በቤተ ክርስቲያን ላይ ጉልህ ሆኖ የሚታይ ክስተት ነው። ክርስቶስን የጋረደ ነፍሳት እንዳይድኑ የከለከለ እንደገና የመንፈስ ቅዱስን ስራ ከቤተ ክርስቲያን ያጠፋ እያሸሸ ያለ በመንፈስ ቅዱስ ስራ ምትክ የስጋ ስራ እንዲሰለጥን፣ የአእምሮ ስራ እንዲሰለጥን፣ የድርጅት ስራ የዓለም ስራ እንዲነግስ የሚያደርግ አሰራርና የአሰራር ሂደት ነው። በተለይም በጴንጤ ቸርች በዳነች ቤተክርስቲያን በጉልህ እየተካሄደ ያለ ያልታወቀ በሽታ በጣም ከምድራችን ላይ ሊነቀል የተገባ በሽታ። ስለዚህ ዋኖች ልንሆን አንውደድ ያልኩት ከዚህ ከዲዮጥራጢስ ሐሳብ ተነስቼ ነው። እግዚአብሔር አምላክ የተመሰገነ ይሁን። እና ዲዮጥራጢስ እንግዲህ ያለ መቀበል ችግር አለው፣ በክፉ ቃል የመለፍለፍ ችግር አለበት። ከዛም መልስ ደግሞ ወንድሞችን አይቀበልም፣ ሊቀበሉ የሚወዱትን ከቤተ ክርስቲያን ያወጣል። እና በክፉ ቃል መለፍለፍ ተመልከቱ። ከእግዚአብሔር መልእክት ወጥቶ ክፉ ቃል ተሸክሞ መለፍለፍ ማለት ይህን ሰው የሚነዳው እንግዲህ ሌላ አካል አለ ማለት ነው። ነገር ግን መጽሐፋችንን ስናይ ይሄ መጽሐፍ እንኳን በራሱ የተጻፈው ቅዱሳን በእግዚአብሔር መንፈስ ተነድተው የጻፉት ነው። እና ሉቃስ ለቴዎፍሎስ ሲጽፍለት ከመጀመሪያ ተከትዬ እርግጡን ታውቅ ዘንድ በጥንቃቄ ጻፍኩልህ ነው የሚለው። ስለዚህ በጥንቃቄ የተጻፈ በጥንቃቄ የተነገረ መልእክት እንጂ ክፉ ቃል የሰለጠነበትና ልፍለፋ ያለበት አይደለም። እና ይሄ ነገር የለም ወይ በዳነች ቤተክርስቲያን ብለን ስንል አለ። በክፉ ቃል የሚለፈልፉ ሰዎች አሉ። መድረኩን ማን ሊነጥቀኝ ይችላል? የመድረኩ አዛዥና ናዛዥ እኔ ነኝ በሚል እንዲህ አይነት ሰዎች ሊታረሙም በጣም አስቸጋሪና አዳጋች ስለሆኑ
ከስልጣናቸው የተነሳ አጠገባቸው ያሉ መሪዎች የተባሉ እንኳን ሊናገሯቸው አይችሉም። በዛ ቃል እየለፈለፉ ሰዎችን አምርረው አማረው ከቤተ ክርስቲያን ያወጣሉ ማለት ነው። እና ልባቸው እስኪወልቅ ያገለገሉ ሊመስላቸው ይችላል። ግን ብዙዎችን ያሰናከሉ ከእግዚአብሔር ቤት ሳይቀር ያወጡ የእግዚአብሔርን ቤት ሰዎች እንዳይወዱ ያደረጉ በእግዚአብሔር ቤት መኖርን እንዳይወዱ ያደረጉ ሰዎች ናቸው። እና የወፍጮ ድንጋይ ወንድሙን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ቢጣል ይሻለዋል የሚለው የእግዚአብሔር ቃል ከዚህ የተነሳ ነው። እና ለዚህ ነው ከእናንተ ያዕቆብ 3 ላይ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንዳንቀበል ይላል። ያ ፍርድ በአስተማሪዎች ላይ በሂደትና ወይም በጊዜ ውስጥ የሚከሰት የሚገለጥ ፍርድ ነው፣ ከእግዚአብሔር የሆነ ፍርድ። ሰውየው ግን ይህንን ፍርድ አይደለም የሚመለከተው። ለጊዜው በክፉ ቃል ለፍልፎ ሰዎችን ማስወጣቱን ነው የሚያየው እንጂ ከዚያ መልስ የእግዚአብሔር ፍርድ እንደሚከተለው አላወቀም። ጊዜያዊ ስለሆነ ማለት ነው፣ በጊዜያዊ ደስታ የሚኖር ነው። እና እንዴት እንደምታዩት እኔ አላቅም። ነገር ግን ተናገር ያለኝን የእግዚአብሔርን እውነት እናገራለሁ። ክብር ለእግዚአብሔር ለአምላካችን ይሁን። እንደውም ቃላቸው እንደ ጭንቁር ይበላል። ከነዚህም ሄሜኔዎስ እና ፊስጦስ ናቸው እያለ በጢሞቴዎስ መጽሐፍ ላይ ይናገራል። ቃላቸው እንደ ጭንቁር ይበላል እያለ እግዚአብሔር ከዚህ ወዳጆች ሆይ ከእንዲህ አይነት ነገር ያድነን ያድናችሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ ይህን አሳስባቸው በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው ይልና ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነው ይላል። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይበላል። ከነርሱም ሄሜኔዎስ እና ፊሊጦስ ናቸው። እነዚህም ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል ብሎ ይናገራል። የእውነትን ቃል በቅንነት እንድንናገር ነው መጽሐፍ የሚያስተምረን። የማያሳፍር ሰራተኛ ሆነን ማለት ነው። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ ነው የሚለው። አገልጋይ ከከንቱ መለፍለፍ ሊርቅ ይገባል። ቃሉ በእግዚአብሔር ቃል የተቃኘ የእውነትን ቃል በቅንነት የሚናገር ከማንም ሳይድ ሳያደርግ በተጻፈበት አውድና መንፈስ የሚናገር ነው። እና እንደዚህ በከንቱ መለፍለፍ ያሉ ሰዎች ኃጢአተኝነታቸው ከፊት ይልቅ ይጨምራሉና ኃጢአተኝነታቸውም ከፊት ይልቅ ይጨምራሉና ነው የሚለው። ቃላቸውም እንደ ጭንቁር ይበላል። ከአሁን በፊት ትንሣኤ ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ ይላል። እንዲህ የሚለፈልፉ ሰዎች እኮ እምነትን ሊገለብጡ ነው የሚለፈልፉት። አንድ የፈለጉት ነገር ስላለ ያ ነገር ስላልተሟላ ያንን ለመገልበጥ ይለፈልፋል። እግዚአብሔር ይጠብቀን ወዳጆች። ፍርዳችን የባሰ ስለሆነ ማለት ነው። ስለዚህ የተደላደለ የእግዚአብሔር መሰረት ቆሟል።
የጌታን ስም የሚጠራ ሁሉ ከአመጽ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል ይላል። የእግዚአብሔር መሰረት አለ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ስለሚል የእግዚአብሔር ቃል እንደዛ ብሎ ይናገራል። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ ይህንን እጽፍልሃለሁ እያለ ይናገራል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ጀምሮ ልታገኙ ትችላላችሁ። ፈጥኜ ወደ እናንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። የተደላደለ መሰረት ቆሟል ማለት የጌታን ስም የሚጠራ ከአመጽ ይራቅ የሚለው ለዚህ ነው። የእግዚአብሔርን የቤቱን መሰረት ማናጋት አንችልም። በከንቱ መለፍለፍ፣ በራሳችን ሐሳብ ተይዘን ከመስጋት ከመፍራት የሰይጣን መጠቀሚያ ሆነን ከግል ጥቅም አኳያ በመነሳት በከንቱ መለፍለፍ ተጠምደን ያሻንን ብንናገር የተደላደለ የእግዚአብሔር መሰረት ቆሟል። ቤቱ የእውነት አምድና መሰረት ነው። ምንም ልናደርገው አንችልም። ለጊዜው በተወሰኑ ጊዜያቶች መናወጥ ሊኖር ይችላል እስኪጠራ ድረስ ማለት ነው እና በራሱ የእግዚአብሔርን የእውነት አምድና መሰረት አለማወቅ ነው ይሄ ከንቱ ልፍለፋ ማለት ነው። ለዚህ ነው ጢሞቴዎስን ሲመክረው ከከንቱ መለፍለፍ እየራቅ የተሰጠህን አደራ ጠብቅ። አንዳንዶች ስለ እምነት ስተው እያለ ይናገረዋል። ከከንቱ መለፍለፍና መከራከር እየራቅ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ጢሞቴዎስ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። ይህ እውቀት አለን ብለው አንዳንዶች ስለ እምነት ስተዋልና ይላል። እውቀት አለኝ በሚል ነው፣ አልረታም፣ አልሸነፍም፣ የበላይ ነኝ በሚል ይሄ ጉዳይ ከእግዚአብሔር ቤት አልፎ ፌስቡክ እና ዩቲዩብ ላይ ሁሉ ይታያል። በከረረ ቃልና ድምፅ ሰዎች ሲለፈልፉ መሰማማት አቅቷቸው እስከ ድብድብ ሲደርሱ አይተናል። ከየት የመነጨ? ከእግዚአብሔር ቤት ከቤቱ ከየአጥቢያ ቤተክርስቲያኑ የጀመረ ነገር ነው። በጣም የኢትዮጵያ ቤተክርስቲያን ትልቁ በሽታ ማለት ይሄ ነው። በሃይማኖት ቤቶችም የሚታይ በዳነችዋን ቤተክርስቲያን ያልተቆረጠ ደዌ ነው ይሄ። መቼ እንደሚነሳ አላቅም። እና ምንን ያሳያል? ይሄ ቤቱን አለማወቅን ያሳያል። ሁለተኛ ደግሞ አለመለወጥን ሁሉ ያሳያል ማለት ነው። እንግዲህ ርዕሳችንን ስናይ ዋኖች ልንሆን አንውደድ ነውና ዋና ሊሆን የሚወድ ሰው አንደኛው ባህሪ የዲዮጥራጢስ ባህሪ ስለማይቀበል ወንድሞችን በከንቱ ይለፈልፋል ማለት ነው። በጣም የሚገርም ነው። በጣም ቅለት እኮ ነው ይሄ። ወንድሞችን ከእግዚአብሔር ቤት ያስወጣል። ሰዎች ይህንን ልፍለፋ ላለመስማት ሲሉ ይሄ ነው እንዲህ የእግዚአብሔር ቤት ብለው ለምን ጊዜን በከንቱ አጠፋለሁ ብለው ለቀው ይሄዳሉ። ጀብዱ ሊመስለው ይችላል ለሰውየው፣ ግን የሚገራው የለም፣ የሚገስጸው የለም። አንዳንድ እኮ አይተናል። በነጮች ቸርች በቦርድ ነው የሚተዳደረውና መጋቢዎች ይገሰጻሉ ተጠርተው። ቅያሬ ሁሉ ያደርጋሉ፣ ወይም ደግሞ ሪታይርመንት ካለ ሪታይር ያደርጋሉ። ማለት ሪዛይን ማድረግ ካለባቸው ወይም ደግሞ ሙያቸውን ማሻሻል ካለባቸው እንዲያሻሽሉ ሁሉ ይደረጋል ማለት ነው። ጠንካራ አስተዳደር ስላለ ማለት ነው። በኢትዮጵያ ቤተክርስቲያን ስናይ ግን በጣም አስቸጋሪ ነው። ስለዚህ ይህንን እኔ በግልጽ ነው የምናገረው እና ዋኖች ልንሆን በጥቅሉ መውደድ የለብንም።
መውደድ የለብንም ስተት ውስጥ እንዳንገባ ማለት ነው። እግዚአብሔር ያድነን ይጠብቀን ወዳጆች። እንደውም ዋናነት እኮ አይወደድም። ዋናነት አይወደድም። ለምን ብለን ስንል ኢየሱስ ክርስቶስ እኮ ራሱ በኢሳይያስ 9 ላይ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል ተብሎ የተነገረለት ጌታ ነው። ኢሳይያስ 9 ሄደን ስናይ እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ኢሳይያስ 9:6 ላይ ከቁጥር 6 ጀምሮ አነባለሁ። ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል ይላል። ይሄ የተወለደው ሕፃን ከተወለደበት ጊዜ ጀምሮ አለቅነት በጫንቃው ላይ ነው። እንደገና ደግሞ በዳዊት ዙፋን መንግስት ላይ አለቅነቱ ይበዛል፣ በመንግስቱ ላይ አለቅነቱ ይበዛል ተብሎ የተነገረለት ሆኖ ሳለ የተወለደው ሕፃን ግን በቤተልሔም ነው የተገኘው። ምንም እንኳን አለቅነት በጫንቃው ላይ ነው ተብሎ የተነገረለት ስሙም ድንቅ መካር፣ ኃያል አምላክ ቢባልም ዝቅ ብሎ ግን በቤተልሔም በግርግም በከብቶች በረት ነው የተወለደው እንጂ በአለቅነት መንፈስ አይደለም። ስለዚህ መንፈሳዊ ዋናነት ዝቅታን የሚጠይቅ እንጂ ከፍታን የሚጠይቅ ነገር አይደለም። ቤተ መንግስትን አያስናፍቅም። የክብር ዘውድና አክሊሎችን እንድንቀዳጅ አያደርግም። ደሞዝ እንድንቆጥር የሚያደርገን አይደለም። መንፈሳዊ ስልጣን ዝቅታን የሚጠይቅ እና ኢየሱስ መልካም ምሳሌያችን ነው ለዚህ። እግዚአብሔር የተመሰገነ። በብሉይ ኪዳን ዘመን የነበሩ እነ ሳኦል እንኳን በተመረጡ ጊዜ አለቃ እንዲሆኑ ተመርጠዋል። እንደውም ሳሙኤልን አንደኛ ሳሙኤል ምዕራፍ 9 ላይ ሄዳችሁ ስታዩ ልቅሷቸው ወደ እኔ የደረሰ ህዝብ ተመልክቻለሁ፣ ስለዚህ አንድ ሰው ወደ አንተ ይመጣል ትቀባልኛለህ ነው ያለው። አንደኛ ሳሙኤል 9ን ሄዳችሁ ማየት ትችላላችሁ። እና ሳኦል የተቀባው ልቅሶ ወደ እግዚአብሔር የደረሰ ህዝብ ስላለ ያንን ህዝብ ከልቅሶ ለማውጣት እንጂ በህዝብ ላይ ለመሰልጠን አይደለም፣ ከልቅሶ ሊያወጣን። ያም ሆኖ እንኳን ጊዜው ደርሶ ሳኦል በተመረጠ ጊዜ በዕቃ መካከል እንደተሸሸገ ክፍሉ ያሳያል። በዕቃ መካከል ሄዶ ተደበቀ። ያንን አለቅነት እንዲሁ እንደዋዛ አልተቀበለም። አይገባኝም፣ ዋና ተብዬ ልጠራ አያስፈልገኝም በሚል በዕቃ መካከል ሲሸሸግ ታያላችሁ። ስሙ ተጠርቷል እኮ በቃ ኦልሬዲ አሁን የስልጣን ርክክብ ሊያደርግ ነው። የተገባኝ ነኝ ብሎ ቀጥታ ሄዶ ያንን ወንበር ሲቀበል፣ ያንን አለቅነት ሲቀበል አንመለከትም። ሄዶ በዕቃ መካከል ተሸሸገ ብሎ የእግዚአብሔር ቃል ይናገራል። ሳሙኤል በሕዝብ ፊት ሊያነግሰው ባለ ጊዜ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። አንደኛ ሳሙኤል ምዕራፍ 10 ቁጥር 17 ጀምሮ እስከ 27 ሄዳችሁ ልትመለከቱ ትችላላችሁ። ዕጣ በወጣ ጊዜ ነው እንግዲህ በየወገኑ ዕጣ ሲወጣ ዕጣው በቂስ ልጅ በሳኦል ላይ ወደቀ። ፈለጉትም አላገኙትም። ከእግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው
ደግሞ ጠየቁት። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል። እግዚአብሔር ነው ጠቁሞ በዕቃ መካከል ተሸሽጓል ብሎ ከዛ ነገር እንዲወጣና በሕዝብ ፊት እንዲነግስ ያደረገው ማለት ነው። በዕቃ መካከል ተሸሽጓል ብሎ መለሰ። እነርሱም ሮጠው ከዚያ መጡት። እርሱም በሕዝቡ መካከል ቆሞ ከሕዝቡ ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ ቁመተ ረጅም ነበረ። ሳሙኤልም ለሕዝቡ ሁሉ ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁ አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ ይላል። ምናምንቴ ሰዎች ናቸው እጅ መንሻ ያላመጡለት እንጂ ሕዝቡ ሁሉ ተቀብሎታል። ነገር ግን አዎ እኔ ነኝ፣ እኔ ላይ ነው ዕጣ የወደቀው፣ አሜን ሃሌሉያ ብሎ እዛ ሄዶ ሕዝብ ፊት አልቆመም። ሄዶ ነው የተደበቀው። ለምን? ዋና ላለመሆን፣ ዋና ሊሆን ስላልወደደ ማለት ነው። አንደኛ ኃላፊነቱ ከባድ ነው። አዎ ብዙ ነገር አለው፣ ያስጠይቃል። በእግዚአብሔር ፊት የእግዚአብሔርን አደራ መወጣት ነው። ቀላል ነገር አይደለም። ለዚህ ነው የተሸሸገው ሄዶ። ዛሬ መሸሸግ አለ ወይ? ዋና ላለመሆን መሸሸግ አለ ወይ? ወዳጆቼ ዛሬ ሰው ሁሉ የሚያማትረው ዋና ሊሆን አይደለ ወይ? ሰው ሁሉ የሚቧጥጠው ዋነኛዋን በትር ለመያዝ አይደለም? ዋና የተባለ በትር በአጥቢያ ቤተ ክርስቲያን የሚሆን በአብያተ ክርስቲያናት ያን በትር ለመቆናጠጥ አይደለም ወይ ሰው እየታገለ ያለው? እንጂ እንደ ሳኦል አይገባኝም ብሎ ይደበቃል ብለን ስንል በፍጹም የሉም ማለት አይደለም። የሚደበቁ ሰዎች አሉ። አይደለም በአማኝ ወንጌላዊት ቤተክርስቲያን በኦርቶዶክስ እንኳን ጵጵስና አንፈልግም እያሉ የሚደበቁ ሰዎች አሉ። ወደፊት አሳያችሁ ይሆናል አንድ ጳጳስ እንዴት ሆነው እንደተሾሙ፣ ሲሸሹ የግድ ተይዘው እንደተሾሙ እና እኔ እንደቀላል ነገር አላየው። በጣም ትልቅ መረዳት ነው ማለት ነው። ዛሬ እኮ እንኳን መሸሽ ለኔ ለምን አይገባኝም ብለን እኮ ነው የሚገባው ለኔ ነው ብለን እንትን የምንለው። ቅስቀሳ አድርገን እንደ ፓርቲ ወረቀት ለጥፈው ምረጡኝ አለ እና ምረጡኝ ተብሎ ፓምፍሌት ይበተናል። ሰው የወደደውን ይመርጣል ማለት ነው። እንደዚህ ፓምፍሌት ሳይቀር ምንበትን ነን እኮ። ምንም እኮ የአደባባይ ምስጢር ነው። ፀሐይ የሞቀው ሀገር ያወቀው ጉዳይ ሆኖ የለን። ዛሬ እኮ መንፈሳዊነት የካደን ለዚህ እኮ እና ዋና ልንሆን መውደድ የለብንም ወዳጆች። ያውን ከእስራኤላውያን ከልቅሶ ለመታደግ ነው ሳኦል በዕቃ መካከል የሚገባኝ አይደለም ብሎ የተሸሸገው። ለዚህ ምናምንቴ ሰዎች የናቁት እንኳን ቢሆን የእግዚአብሔር ቅባት ተገለጠበትና ህዝቡን ከአይን መውጣት አዳነ። ፍልስጤማውያን እዚህ ምዕራፍ 12 ላይ አይናቸውን ሊያወጧቸው ነበር። ምዕራፍ 11 ላይ እግዚአብሔር ስለቀባው ስለሾመው ግን ከአይን መውጣት ታደጋቸው። ሳኦል አይደለም የታደገው፣ በሳኦል ላይ የፈሰሰው ቅባት ነው። ጥሪ አየህ፣ ራሱ ጥሪው እኮ ፋንክሽን ያደርጋል አንተም ባትል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ዋና ልንሆን መውደድ የለብንም ወዳጆች። እግዚአብሔር እንዲሰራ እግዚአብሔር እንዲጠቀምብን ማለት ነው። ጊዜውን ጠብቆ ሲጠቀምብን ጥሩ ነው ወዳጆች። አለበለዚያ መድረቅ ነው። እንደርቃለን፣ እናደርቃለን። በቃ ዝም ብለን በቃ ሲስተማቲክ በሆነ መንገድ ሌላው ዋና ለመሆን መውደድ አንደኛው ነጥብ ምንድነው? አለመለወጥን የሚያመለክት ነው። ሰዎች ዋና ሊሆኑ ከወደዱ አልተለወጡ፣ የተለወጡ አይደሉም። የተለወጠ ሰው ዋና ሊሆን አይወድም። ክብር ለእግዚአብሔር ይሁን። እንዴት በሉኝ ላሳያችሁ ፈልጋለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እና 16 ላይ ጳውሎስ የተናገረውን ነገር አብረን እንድናይ ይፈልጋል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15
ከቁጥር 12 ጀምሮ ላንብበው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩ ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ያሳይ ዘንድ ምሕረትን አገኘሁ ይላል። ምንን ያሳይ ዘንድ? ትዕግስቱን ያሳይ ዘንድ ምሕረትን አገኘው። እንግዲህ ተመልከቱ፣ ለአገልግሎቱ ሾሞኝ ታማኝ አድርጎ የቆጠረኝን ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ ያለ ብቻ ሳይሆን አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን አለ። ተሳዳቢ አሳዳጅ አንገላች መሆኑን አልደበቀም። እንደገና ደግሞ ወርዶ ከኃጢአተኞች ዋና እኔ ነኝ አለ። ተሳዳቢ ብቻ አይደለሁም፣ አንገላች ብቻ አይደለሁም፣ አፍራሽ ብቻ አይደለሁም፣ ቤተክርስቲያን አፍራሽ ብቻ አይደለሁም፣ ከኃጢአተኞች ዋና ነኝ አለ። ዋና ነኝ። ነገር ግን ባለማወቅ ስላደረግኩ በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ታግሶኝ ነው ምሕረትን የሰጠኝ። እንደምንም ሳይቆጥር ያንን ምሕረት ሰጠኝ ብሎ የተናገረ ሰው ነው። እዚህ ጋር መጥቶ ታዲያ ዋና ሊሆን ይራኮታል ጳውሎስ? አይራኮትም። ከንቱ መለፍለፍን ይለፈልፋሉ ብላችሁ ስትሉ የተጠራበት የዳነበት እውነት ይከለክለዋል። የተለወጠበት እውነት ይከለክለዋል። ይህንን የተቀበለበት የክብር ሕይወት ይከለክለዋል። እንደ ዲዮጥራጢስ እንዳይሆን በክፉ ቃል እንዳይለፈልፍ ይከለክለዋል። ለምን? አስቀድሞ የሚያደርገው ነገር ነበረ። አሁን ዲዮጥራጢስ በእግዚአብሔር ቤት ሆኖ ዳንኩ ብሎ ነው። ይሄ ሰው ግን ጳውሎስ ግን ሳይድን በፊት ይሰራ የነበረው ነገር ነው። ያ ክፉ ቃል፣ አንገላችነቱ፣ አሳዳጅነቱ እና ባለማወቅ ስላደረግኩ ምሕረትን አገኘው ብሎ ንስሐ የገባበት ሕይወት ነው ይሄ። እንደውም ከኃጢአተኛ ዋና በመሆን በእኔ ላይ ትዕግስቱን ያሳይ ዘንድ ምሕረትን አገኘው፣ ታግሶ ምሕረት ሰጠኝ ያለበት ሕይወት ነው። እንዴት ይደግመዋል? መልሶ አይደግምም። ስለዚህ ለውጡ ይከለክለዋል። ክርስቶስ ኢየሱስን የተቀበለበት የተረዳበት የሕይወት ለውጥ ወደዚህ ተልካሻ ሐሳብ ውስጥ እንዳይገባ ይጋርደዋል ማለት ነው። ስለዚህ ዋና ለመሆን የሚወዱ ሰዎች በትክክል ያልተለወጡ ሰዎች ናቸው። ጌታ ያልነካቸው ያልቀየራቸው ሰዎች ናቸው። እንዳሉ ከፍጥረታዊ ማንነት ተነስተው መጥተው ዋና ሊሆኑ የሚፈልጉ የበላይነት ረሃባቸው የሆነ ጥማታቸው የሆነ ከኔ ወዲያ ማለትን የሚሹ ያልተለወጠ ያልተሰበረ ነገር ያላቸው ያልተቀየረ ማንነት ያላቸው በእኔነት ውስጥ ያሉ ሰዎች ናቸው። ሰው ዋና ሊሆን ከወደደ እኮ እኔ ነኝ በላጩ፣ እኔ ነኝ ትልቁ እያለ ነው። ስለዚህ አልተቀየረም ማለት። ስለዚህ ወዳጆቼ ዋና ልንሆን እንድንወድ አያደርገንም። ለውጣችን ይከለክላል። በትክክል አንድ ሰው ሲለወጥ ይህንን ኃላፊነት ለመቀበል ይቸግረዋል። ከዚህ ይልቅ በጓዳ ራሱን ቢያሳድግ፣ ራሱን ቢቀይር፣ ክርስቶስን ወደ መምሰል ቢሄድ ይናፍቃል እንጂ ዋና ሆኖ የሕዝብ አውጪና አግቢ ለመሆን እሽቅድምድም ውስጥ አይገባም። ለምን? ለውጡ ይከለክለዋል። ከገባ ግን በትክክል የተለወጠ አይደለም። ስለ መብቱ የሚከራከር ከሆነ በትክክል የገባው አይደለም ማለት ነው። እና አንዳንድ ጊዜ እኮ መሰረታችን የተበላሸ ስለሆነ
ወደ ጌታ ማዳን የመጣንበት እውነት ሪል አይደለም። ሪል ስላልሆነ ዝም ብለን ለብ አድርገን አገልጋይ የሆንን ስለሆንን በጣም አስቸጋሪ ነን። እዚህ ጋር ለመታረም ይከብዳል። ራሳችን ዲሲፕሊን ለማድረግ ችግር ነው። ሰዎችም ሊያረጉን ይቸገራሉ፣ እኛም እንቸገራለን። እና ዋና ለመሆን የሚወዱ ሰዎች በዋነኝነት ያልተለወጡ ወይም ያልተነካ ማንነት ያላቸው ሰዎች ናቸው። ከተነኩ ዋና ሊሆኑ አይወዱም። ነህ እንኳን ቢባሉ አሜን ብለው አይቀበሉም። ወይ ይደበቃሉ፣ ወይ አይገባኝም ይላሉ፣ ይጨቃጨቃሉ። እንደውም አልፈልግም፣ እኔ ለዚህ ብቁ አይደለሁም ይላሉ እንጂ በፍጹም ያን ነገር አይፈልጉትም። ለዚህ ነው መጽሐፍ ቅዱስ ኤርምያስ 45:5 ላይ ለራስህ ታላቅ ነገር ትፈልጋለህን ይላል። ኤርምያስ 45:5 አትፈልገው ነው የሚለው። አየህ፣ ኤርምያስ 45 ቁጥር 5 ላይ ለራስህ ታላቅን ነገር ትፈልጋለህን? በስጋ ለባሽ ሁሉ ላይ እነሆ ክፉ ነገርን አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን በሄድህበት ስፍራ ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ። ማንን? የሌሎችን ነፍስ ነው የሚለው አይደለም፣ የራስህን ነፍሳችንን እንደ ምርኮ ሰጠን ማለት እኮ መታደል እኮ። በነፍስ ውስጥ እኮ ነፍስ ፈቃድ፣ እውቀት፣ ስሜት ያላት ናት። ያንን እንደ ምርኮ አድርጎ እግዚአብሔር ለኛ ሰጠን ማለት ትልቅ መታደል እኮ። አትፈልገው፣ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ ሲል ወዳጆቼ ታያላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ታላቅነት የሚፈለግ ነገር አይደለም። ስናይ ከመሰረቱ ማለት ነው። ታላቅ ልንሆን አልተጠራንም መቼ አይደለ እንዴ? እግዚአብሔር የተመሰገነ። ታላቅ ሲጀመር ታላቅ አይደለንም። ወድቀን ጠላት ሆነን የተገኘን፣ ኃጢአተኞች ሆነን የተወደድን እንጂ ታላቅ ሆነን የተጠራን አይደለን። ስተን ወድቀን ተሳስተን በሐሳባችን ጠላቶች ሆነን እያሳትን የተጠራን። እንደውም በቲቶ መጽሐፍ በምቀኝነት በመቀናናት የምንኖር ይላል። እየሳትንና እያሳትን ይላል እንጂ መልካም ነገር ተገኝቶብን የተጠራን አይደለም። ይህንን እንዴት እንደማናስታውስ አላቅም። በቲቶ መጽሐፍ ላይ በግልጽ ያስቀምጠዋል ይህንን እውነት። ቲቶ መጽሐፍ ምዕራፍ 3 ቁጥር 3 ላይ እኛ ደግሞ አስቀድሞ የማናስተውል ነበርን፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። እግዚአብሔር ሲያውቀን እንደዛ ነው። የምንጠላላ፣ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር ነን። ምንም የተገኘብን ነገር የለም። እግዚአብሔር ሰውን መውደዱ ቸርነቱ በተገለጠ ጊዜ ነው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ ያዳነን። እንዲሁ ወዶን ማለት ነው፣ የማንወደደውን ሰዎች። ስለዚህ ዳግመኛ መተን ዋና ልንሆን ከወደድን አልተለወጥንም ማለት ነው። አልተለወጥም። ስለዚህ ያልተለወጡ ዋኖች አሉ ማለት ነው፣ ዲዮጥራጢሶች። ስለዚህ በጣም ቀላል ነገር አይደለም ይሄ ነገር ወዳጆች። ስለዚህ ለውጣችን ላይ እንስራ። ዋነኝነቱ ይቆይና ለውጣችን ላይ እንስራ። ለውጣችን ምን ያህል ከፍ ብሏል? እንደ ዋና ብንሆን ምን ያህል ሌሎችን እንለውጣለን ባገኘነው ዋናነት?
ስለዚህ ዋና ለመሆን የሚወዱ ሰዎች ለውጣቸው ላይ ያልሰሩ ያልተነኩ ሰዎች ናቸው። ራሳቸውን እንኳን መታዘብ ያቃታቸው ሰዎች ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ለውጣችን ላይ እንድንሰራ ዋነኝነትን መውደዱን እንተውና ለውጣችን ላይ እንድንሰራ እግዚአብሔር አምላክ ይርዳን ነው የምለው። ይርዳን ነው የምለው። አለበለዚያ ምንም ዋነኝነት ምን ይሰራል? እንደ አሕዛብ አለቆች መሆን ማለት ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። አንድ ያው የምታውቁት ነው። አንድ ምሳሌ አለ። አክሱም ላይ በየዓመቱ አለቃው ውርንጫ አህያ ተዘጋጅቶለት መጎናጸፊያ ላዋ ላይ ተደርጎ ምን ተብሎ ዘንባባ ህዝቡ አዘጋጅቶ እየተነጠፈ አለቃው ይሄዳል። በዛ በአህያ መካከለኛ በሆነች አህያ ላይ ግምጃው ተነጥፎ በደም ወርቀ ዘቦ ተደርጎ ልክ እንደ ኢየሱስ ማለት ነው። እና ሲሄድ ያየ አንድ ወንጌል የገባው የቆሎ ተማሪ ራቅ አለና ኮረብታ ላይ ድንጋይ ላይ ወጥቶ አለቃ አለቃ አለ፣ የነገውን ስቅለት ከቻልከው የዛሬው ሆሳና መልካም ነው አለ። እና ቢቀርበት ምን ይሰራለታል? ነገ ስቅለት አለ አይደለ? ኢየሱስ እኮ ለነገው ስቅለት ነው ዛሬ ሆሳና የተባለለት። በውርንጫ አህያም የተቀመጠው እኮ ለዚህ ነው። አንዳንድ ጊዜ በማይመጥኑን ወንበሮች ላይ እኛም በማንመጥናቸው ማዕረጎችና ወንበሮች ላይ ሄደን መቀመጥ ያስገምታል። ክርስትና እንደዚህ አይደለም ወዳጆች። ክርስትና በዋነኝነታችን እግዚአብሔር የሚደሰትበት ሳይሆን በለውጣችን በምሳሌነታችን የሚደሰትበት ህይወት ነው። እግዚአብሔር በስብከቶቻችን እንኳን እኮ አይደሰትም። እግዚአብሔር በኑሯችን ነው የሚደሰተው። እንደውም አንድ ምሳሌ፣ አንድ ነጭ ሰባኪ ነው ይሰብካል። ስኩቲስ የለ፣ ጨዋ የለ፣ ወንድ የለ፣ ባሪያ የለ፣ ሁላችን በክርስቶስ አንድ ነን እያለ ሲሰብክ አንድ ጥቁር በጣም ምስኪን የሆነ ሰውዬ ይሰማል። እንዴት አይነት የተወደደ የተባረከ ሰው ነው! እንግዲያማ ወንድሜ አግኝቼ ወንድሜ እያለ እንዴት እራባለሁ እንዴት እጠማለሁ ብሎ የሰባኪውን ቤት ተከታትሎ አድራሻውን ጠይቆ ይሄዳል። ከዛ ያንኳኳል የሰባኪውን ቤት። ከዛ ዘበኛ አለው ሰባኪው። ምን ፈለክ ሲለው ወንድሜ። እንዳንተ አይነት ወንድም አለው እንዴ ሰባኪው? አንተ ጥቁር እሱ ነጭ። አይ ወንድሜ ነው። በኋላ ሄዶ ለሰባኪው ይነግረዋል። ምን አይነት ሰው ነው? ጥቁር። እኔ እንደዚህ አይነት ወንድም አለኝ እንዴ ምናምን ይልና አንገራግሮ መጨረሻ ላይ ግባ በለው ይለዋል። ከዛ ምን ፈልገህ ነው የመጣኸው? አይ ወንድሜ እኮ ነህ። እንዳንተ አይነት እኔ ወንድም አለኝ እንዴ ሲለው፣ እንዴ ቤተክርስቲያን እስኩቲስ ሰው የለ፣ ጨዋ የለ፣ ባሪያ የለ፣ ሁላችን በክርስቶስ አንድ ነን ብለህ አልሰበክም ወይ? ከዚህ በላይ ወንድምነት አለ ወይ? የስጋ ወንድምነት እኮ ከንቱ ነው። ይሄ በክርስቶስ የተገኘ ወንድምነት ግን ከመቃብርም ያለፈ ነው፣ ዘላለማዊ ነው። በሞቱና በትንሣኤው የተገኘ ወንድምነት ነው፣ ሊፋቅ ሊደመሰስ የማይችል ነው ብሎ ሲለው፣ እርሱንም አለው እዛ ቸርች ውስጥ አልኩ እንጂ እዚህ አልኩ ወይ አለዋል። እንግዲህ እዛ ቸርች ውስጥ ሲለው በኃይለኛ መንፈስ ውስጥ ሆኖ ነው ያለው። እየተቀጣጠለ በቃ ራሱን ክዶ፣ ነገር ግን ያ ሁሉ መንፈስ ቀዝቅዞ እዛ አልኩ እንጂ መች እዚህ አልኩ። አንዳንድ ጊዜ እኮ እግዚአብሔር በስብከታችን አይደለም የሚደሰተው። አዎ ሰዎች ያንን ስብከት አይተው ሊነኩ ይችላሉ። ተመልሰው ግን ኑሯችንን ሲያዩ፣ ስብከታችንና ኑሯችን የተበላሸ ሲሆን ሲያዩ በቃ አይከተሉንም። እስኪያውቁን ድረስ ነው እንጂ አይከተሉን። ለዚህ እኮ ነው መጽሐፍ ቅዱስ የሚያገለግሏችሁን
የሚገዟችሁን ከፊት ይልቅ ታውቋቸው ዘንድ ይላል እኮ። እወቋቸው ይላል። በመካከላችሁ የሚደክሙትን ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 12 ላይ ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን ይላል። የሚገስጿችሁን ታውቁ ዘንድ። ስለዚህ ልናውቅ የግድ ይላል ማለት ነው። ይህንን ሰው እንግዲህ አወቀው ማለት ነው። ኑሮውና ንግግሩ አንድ ያልሆነ። ለዚህ ነው ዳዊት የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን ያለው። ለዚህ ነው ንግግሩ ሌላ ኑሮው ሌላ። እዛ ጋር በቃ ላቡ ጠፍ እስኪል ድረስ ስኩቲስ ባሪያ የለ ሁላችን ወንድማማች ነን ብሎ ተንቀጥቅጦ ነው የሰበከው። አሜን ሃሌሉያ ብሎ። ነገር ግን በጓዳው ሌላ ሰው። ስለዚህ ታውቋቸው ዘንድ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ የሚለን ለዚህ ነው። ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ። ካላወቅናቸው ልናከብራቸው አንችልም። ማን ነው ገሌ ማለት አለብን። ማን ነው መጋቢ፣ ማን ነው አስተማሪ፣ ህይወቱ ምን ይመስላል? በእውነት የሚሰብከውን ይኖራል ወይስ ኢንተርቴንት ለማድረግ ነው? ወይስ ለኑሮ ነው ብለን ማየት በጣም በጣም ቦታው ስለተገኘ ነው ወይ ብለን ማየት በጣም አስፈላጊ ነው ማለት ነው። እና ዋና ሊሆን የሚወድ ሰው እንግዲህ በለውጡ ላይ መስራት አለበት። ያልተለወጠበትን ነገር መስበክ አይችልም። በኑሮ ይታያል። በጣም አስቸጋሪ ነው የሚሆን። ሰዎች ሊከተሉት ይቸገራል። ውለው አድረው እየሸሹት ይመጣሉ። የማይኖርበትን ነው ለግል ኑሮ ነው ለጥቅሙ ነው ብለው እንትን ይላሉ ማለት ነው። ለዚህ በተቻለ መጠን የምንኖርበትን ምሳሌነት ያለውን ነገር ነው ማድረግ ያለ። ለዚህ ነው በቃልና በኑሮ በእምነት በንጽህና ለሚያምኑት ምሳሌ ሁን ብሎ ጳውሎስ ጢሞቴዎስን የመከረው። ለዚህ ነው በቃል በኑሮ በእምነት በንጽህና ለሚያምኑት ምሳሌ ሁን። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ጀምሮ ይህን እዘዝና አስተምር በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስክመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ይህንም ማዘውተር ለራስ ለትምህርት ተጠንቀቅ። በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙንም ታድናለህ እያለ ይለዋል። አዳጊ ነህ ነው የሚለው። አድገህ ጨርሰሃል። በቃ አንተም ራስህን መርቀሃል፣ ምሩቅ ነህ አላለው። የሚያድግበትን መንገዶች ነገረው። ለማንበብ ለመምከር ለማስተማር አለ። ማስተማር ብቻ አይደለም፣ ማንበብ አለብህ፣ መምከር አለብህ ይለዋል። እንደገና ማደግህ በነገር ሁሉ እንዲገለጥ ይህን አስብ ይለዋል። አገልጋዮች እኮ ይህን ቢያስቡ ያድጋል። ግን በቃ አንድ ቦታ ላይ ከደረሱ ያቆማል። ማደጋቸው በነገር ሁሉ እንዲገለጥ አያስቡ፣ አያነቡ። ስለዚህ ለውጥ የለም። በንግግር ሲጮሁ ከኔ ጀምሮ ማለት ነው ስንጮህ ስንናገር እንጂ ለውጣችን አይታይም። ስለዚህ አንዳንድ ነቀፌታ ሲመጣ የራሳችን ትርጉም አለን ማለት ነው። አይ ከእንደዚህ አንጻር ነው ከዚህ እንላለን። እና ዋና ሊሆኑ ከመውደድ በፊት ራስን በመለወጥ አቅጣጫ መስራት በጣም በጣም ጥሩ ነው ወዳጆች። አለበለዚያ ዋነኝነታችን አይከርምም። ሰዎች ሊቀበሉት ይቸገራል።
በጣም ነው የሚያስቸግረው ወዳጆች። ክብር ለእግዚአብሔር ለአምላካችን ይሁን።